ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋዮች ገበያ መመዝገቡን አሳውቋል። ይህም ኢትዮ ቴሌኮም ባለ አክሲዮኖች በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ አክሲዮናቸውን ማንቀሳቀስ የሚያስችላቸው መሆኑም ተገልጿል። ሀና አብደታ ተጨማሪ አላት። ኢትዮ ቴሌኮም በኢትዮጵያ ንግድ ሕግ መሰረት ከልማት ድርጅትነት ወደ አክሲዮን ማህበርነት መቀየሩ ይታወሳል። በዚህም በኢትዮጵያ የካፒታል ገበያ ባለስልጣን መመሪያ መሰረት የመጀመሪያውን የአክሲዮን ሽያጭ በስኬት ማከናወን መቻሉን አስታውሷል። የኢትዮ ቴሌኮምን የ10 በመቶ የባለቤትነት ድርሻ ሽያጭ በመላ ሀገሪቱ ለሚገኙ ከ47 ሺህ በላይ ዜጎች 10.7 ሚሊዮን አክሲዮኖችን በማቅረብ ለህዝብ ይፋ ማድረጉን ያስታወሰ ሲሆን ባለፉት ጊዜያት የባለ አክሲዮኖችን መረጃ የማሟላት ስራ ሲሰራ መቆየቱንም ገልጿል። በዚህም ባለ አክሲዮኖች በኢትዮጵያ የሰነደ መዋለ ንዋይ ገበያ እንዲሳተፉና የተሸጡ አክሲዮኖች ድልድል በካፒታል ገበያ ባለስልጣን እንዲጸድቅና የተደለደሉ አክሲዮኖች በማዕከላዊ የሰነዶች መዋለ ንዋይ ግምጃ ቤት እንዲመዘገቡ መደረጉን በዛሬው ዕለት አሳውቋል። ቬሪፋይ የተደረጉ መረጃቸው ተጣርቶ መሟላት የሌለባቸው ዳታዎች ሁሉ ተሟልተው ቀደም ብዬ ከጠቀስኳቸው ከ47377 ፖቴንሻል ኢንቨስተሮች ወይም ደግሞ ኢንቨስተር ለመሆን በሂደት ላይ ከነበሩት 45 ሺዎቹ ቬሪፋይድ ሆነው ዛሬ ላይ እንግዲህ ከባለፈው ጁን 2025 17 አሎትመንት ወይም ድልድል ካጸደቅንበት ጊዜ ጀምሮ የኢትዮ ቴሌኮም ባለቤት ናቸው ማለት ነው። ባለ አክሲዮኖቻችን ዛሬ ላይ በመናስጀምረው እንግዲህ በኢትዮጵያ የሴኩሪቲስ ኤክስቼንጅ ገበያ ላይ ማለት ነው መገበያየት የሚችሉበት ስርዓት በይፋ የሚጀመር ይሆናል። እነዚህ የባለቤትነት ማረጋገጫ ሂደታቸውን ያጠናቀቁ ዜጎች በገንዘብ ሲሰላ ከ3 ቢሊዮን ብር በላይ ዋጋ ያላቸው 10.1 ሚሊዮን አክሲዮኖች ባለቤት መሆናቸው ስለመረጋገጡም ተጠቁሟል። ይህ በመሆኑም ባለ አክሲዮኖች አክሲዮኖቻቸውን ተፈጻሚነት ባላቸው ሕጎች መሰረት የመሸጥ የመግዛት እንዲሁም የማስተላለፍ መብት እንደሚያገኙ የገለጸው የኢትዮጵያ ሰነደ መዋለ ንዋይ ገበያ አክሲዮኖቻቸውን ለመሸጥም ሆነ ተጨማሪ ለመግዛት በመጀመሪያ በኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከተሰጣቸው አገበያዮች ወይም የኢንቨስትመንት ባንኮች በመቅረብ የንግድ አካውንት መክፈት እንደሚኖርባቸው ገልጿል። 47000 ሼርሆልደሮች አክሲዮኖቻቸው በዚህ ሴንትራል ሴኩሪቲ ዲፖዚተሪ ውስጥ ነው ያሉት። መግዛት ወይም መሸጥ ስትፈልጉ የገበያው አገናኝ አባላት ጋር አሁን 7 የገበያ አገናኝ አባላት አሉ። አብዛኞቹ እዚሁ መድረክ ውስጥም አሉ። ኢንቨስትመንት ባንኮች፣ ዲለሮች፣ ብሮከሮች ምንላቸው ማለት ነው። እነሱ ጋር በመሄድ አካውንት መክፈት ያስፈልጋል። ስራው ብዙ ኮምፕሊኬትድ አይደለም። አንድ የባንክ አካውንት ከመክፈት የባሰ ፕሮሰስ የለውም። ስለዚህ እነዚህ አገናኝ አባላት ጋር ስልክ በመደወል ዌብሳይታቸው ጋር በመሄድ ኮንታክት በማድረግ በዋናነት የብሔራዊ መታወቂያ ናሽናል አይዲያችሁን በማቅረብ አካውንት ከፍታላችሁ። ከዛ የኢትዮ ቴሌኮም አክሲዮን ዲፖዚት እንዲደረግላችሁ ፎርም ይሰጧችኋል። ያንን ፎርም በመሙላት ዲፖዚት ይደረጋል። ከዛ በኋላ ለመግዛት ለመሸጥ እነዚሁ አገናኝ አባላትን ገዢዎች ገንዘብ በማስገባት ሻጮች ደግሞ የመሸጥ ኢንስትራክሽን ወይም ትዕዛዝ በመስጠት በቀላሉ መግዛት መሸጥ ይቻላል። የኢትዮጵያ ካፒታል ገበያ ባለስልጣን በበኩሉ ኢትዮ ቴሌኮምን በኢትዮጵያ ሰነደ መዋለ ንዋይ ገበያ የማስመዝገቡ ስራ 11 ወራትን መፍጀቱን ገልጾ በሂደት ላይ ያሉ ሌሎች ድርጅቶችን በኢኮኖሚ ውስጥ አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ኢትዮ ቴሌኮም የባለቤትነት ይዞታውን በከፊል ለሕዝብ ክፍት በማድረግ የመጀመሪያው የመንግስት ልማት ድርጅት በመሆን በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ በይፋ ተመዝግቧል። ይህ የዛሬው ምዝገባ ለ11 ወራት ገደማ ሲከናወን የቆየ የዝግጅት ሂደት ውጤት ሲሆን ኢትዮ ቴሌኮምም የመንግስት ልማት ድርጅቶችን ወደ ካፒታል ገበያ መግባት ሂደትን በግንባር ቀደምትነት የጀመረ ተቋም ያደርገዋል። እንደ ኢትዮጵያ ካፒታል ገበያ ባለስልጣን ይህ ሂደት ግልጽነት የተሞላበት ዓለም አቀፍ አሰራሮችን የተከተለና የኢንቨስተሮችን መብት የሚያስጠብቅ እንዲሆን ያለመታከት ስንሰራ ቆይተናል። በሂደት ላይ ያሉ ሌሎች በርካታ ተቋማትም የድርጅት አስተዳደራቸውን በማሻሻል ወደዚህ መድረክ እንዲመጡ የሀገራችንን ምህዳር የኢኮኖሚ ምህዳር ይበልጥ እንዲያደምቁትና አማራጭ የካፒታል ምንጭ እንዲያገኙ ጥሪዬን አቀርባለሁ። ይህ እንዳለ ሆኖ በተለያዩ ምክንያቶች መረጃ ያላሟሉ ባለ አክሲዮኖች ተጨማሪ የመመዝገብ እድል እንደሚሰጣቸው የጠቆሙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ኢትዮጵያውያን ሳይሆኑ ለተመዘገቡም ገንዘባቸው እንደሚመለስላቸው ተናግረዋል። የመጀመሪያው ውሳኔ የተላለፈ የነበረው ኢትዮጵያኖች ይህንን አክሲዮን እንዲገዙ ነው። ስለዚህ ወደ 248 የሚሆኑ ደግሞ ኢትዮጵያን ያልሆኑ በዚህ ተሳትፈዋል። በመሳተፋቸው እጅግ በጣም ደስ ነው ያለን። ባለቤትም እንዲሆኑ እንፈልጋለን። ነገር ግን መጀመሪያ ወጣ ነው ስርዓት ወይም ደግሞ ውሳኔ ይህንን አኮሞዴት እንድናደርግ አልፈቀደልንም ማለት ነው። ስለዚህ ቀደም ብዬ የጠቀስኳቸው እንግዲህ አጠቃላይ 3.4% እነዚህ በሁለቱም ናሽናል አይዲ ባለማቅረብም እንዲሁም ደግሞ ኢትዮጵያኖች ባለመሆናቸው
ወደሚቀጥለው ወደ መጨረሻው ምዕራፍ ወደ ባለቤትነት ያልተሸጋገሩት ማለት ነው። እንዳልኳችሁ እንግዲህ ተመላሽ እናደርጋለን የሼር የገንዘባቸውን ማለት ነው። እንደዚሁም ደግሞ ለሂደቱ ሲከፈል የነበረውን የሰርቪስ ፔይመንትም ጨምሮ የአገልግሎት ክፍያ የምንለውን ተመላሽ የምናደርግ ይሆናል። የትርፍ ክፍፍልን በተመለከተም አሰራሩ በሚፈቅደው መሰረት ጠቅላላ ጉባኤ ከተደረገ በኋላ እንደሚከናወን ዋና ስራ አስፈጻሚዋ ገልጸዋል። ለባለ አክሲዮኖች በድርጅቱ ዌብሳይት ላይ የሚቀረጥ የመረጃ መለዋወጫ የተለየ ሊንክ መዘጋጀቱን የጠቆመው ኢትዮ ቴሌኮም በዚህም የድርጅቱን እቅድና አፈጻጸሙን መከታተል እንደሚችሉ ተናግሯል።